ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደመን በቅድሚያም አበይቶቹን እናቀርብላችኋለን። የፋኖ ኃይሎች ዛሬም በታላቅ ጀብድ ከበባውን ሰብረዋል። የአገዛዙ ወታደራዊ አዛዥን ጨምሮ ሌሎች በርካታ የሰራዊቱ አባላትና 2 ክፍለ ጦር ከባድ ወታደራዊ ኪሳራ ያስተናገዱበት ውጊያም ተካሂዷል። ከ116 በላይ ያገዛዙ ሰራዊት ሙትና ቁስለኛ የሆነበት ውጊያ በሰራዊቱ አመራሮች ላይ ከፍተኛ መደናገጥ ፈጥሯል። ዝርዝር የግንባር መረጃዎቹ ተሰናድተዋል። በራያ አላማጣ ጥምቀት ሳይከበር ቀርቷል። አንድ ቤተክርስቲያን በታጣቂዎች አስገዳጅነት ታቦር ተሰብሮ እንዲወጣ ተደርጓል። በአዲስ አበባ ደግሞ የጥምቀት በዓል በምዕመናን ላይ ድብደባና እስር ተፈጽሟል። አረንጓዴ፣ ቢጫና ቀይ ቀለማትና ሰንደቁ በጠላትነት ተፈረጀው የእናቶች መቀነት ሳይቀር ተፈቷል። ጃንሜዳ በምዕመናን ድርቀት ተመቷል። በዓለ ጥምቀት እንዴት አለፈ ለሚለው ዜናችን መረጃዎችን ይዟል። እነ ኮሎኔል ደመቀ ህወሓትን አስጠነቀቁ። የጠቅላይ ሚኒስትሩ አማካሪ ማስተዳደራዊ ነጻነታችን ከአማራዊ ማንነታችን የሚነጠል አይደለም፣ አፍራሾቹ ይፈርሳሉ የሚሉ ምላሾች ተሰጥተዋል። በሌላ በኩል ህወሓት ጀነራሉን ማሰሩ በብዙ መልኩ እያነጋገረ ይገኛል። ሌላኛው የህወሓት ጀነራል ከ15 በላይ ለደረሱት የትግራይ ተቋሚ ፓርቲዎች ማስጠንቀቂያ ሰጥተዋል። በትግራይ ወታደራዊ አዛዦች የፖለቲካው ወሳኝ ሆነው መምጣታቸው መነጋገሪያ ሆኗል። ይህም ሌላኛው መረጃችን ነው። ሶማሊያ ከተባበሩት አረብ ኤምሬትስ ጋር ያላትን የጸጥታ ትብብር ካቋረጠች ከአንድ ሳምንት በኋላ ከካታር ጋር የመከላከያ ስምምነት ተፈራርማለች። በዚህ ስምምነት ጀርባ የቱርክ መንግስት ሚና ከፍተኛ ሳይሆን እንዳልቀረ ተገምቷል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ዛሬም በታላቅ ጀብድ ከበባውን መስበራቸው ተሰምቷል። የአገዛዙ ወታደራዊ አዛዥን ጨምሮ ሌሎች በርካታ የሰራዊቱ አባላት እና 2 ክፍለ ጦር ከባድ ወታደራዊ ኪሳራ ያስተናገዱበት ውጊያ ተካሂደዋል። በጎንደር እስቴ ቀጠና በተደረገ ውጊያ የአገዛዙ ሰራዊት ከፍተኛ ወታደራዊ ኪሳራ አስተናግደዋል። በሌሊት ከጃላገዶ ወደ ገነተ ማርያም ያመራው የአገዛዙ ጥምር ጦር ፋኖን ለመክበብ ያደረገው ሙከራ በፋኖ መልሶ ማጥቃት ከበባው ተሰብሯል። በአገዛዙ በኩል የመከላከያ አድማ በተናና ሚሊሻ ኃይሎችን አሰልፎ ለማጥቃት ውጊያ የገባ ቢሆንም በውጊያው ከፍተኛ ጉዳት ማስተናገዱ ነው የተሰማው። በተመሳሳይ በማዕከላዊ ጎንደር በደልጊ ቀጠና በተካሄደው ውጊያ የአገዛዙ ወታደራዊ አዛዥን ጨምሮ ሌሎች የሰራዊት አባላት ላይ ጉዳት መድረሱን ከግንባር የተገኘው መረጃ ያሳያል። ጣቁሳ ወረዳ ቻችና አልዋ ቀበሌ የአገዛዙ ጥምር ጦር በከበባ ተመቷል ያሉት የፋኖ ምንጮች ይሄኛው ውጊያ የማጥቃት እንደነበረ ነው የገለጹት። በአፋብን ጎንደር ጠቅላይ ግዛት እዝ በጌ ምድር ክፍለ ጦር ናደው ብርጌድ ተዋሪዎች ከበባ ውስጥ የገባው ያገዛዙ ሰራዊት ለጊዜው ቁጥሩ ያልታወቀ ሰራዊት እዚያው ከምሽጉ ሳይወጣ አልቋል ያሉት የግንባር መረጃ ምንጮች ውጊያው በፋኖ ኃይሎች የበላይነት መጠናቀቁን ገልጸዋል። በሌላ በኩል ስናይፐር የታጠቁ ወታደሮች ፋኖ መቀላቀላቸው ተሰምቷል። 3 ያገዛዙ ወታደሮች 2 ክላሽንኮቭ መሳሪያና 1 ስናይፐር እንዲሁም በርካታ ተተኳሽ ጥይቶችን በመያዝ በአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ስር የምትገኘው ደጋዳሞት ሻለቃን መቀላቀላቸው ታውቋል። ከዚህ በተጨማሪም 400 አለቃ ማዕረግ ያላቸውን ጨምሮ 34 ያገዛዙ ኃይል በመደምሰስና 21 ክላሽንኮቭ በመማረክ ተከዜ ክፍለ ጦር ታላቅ ጀብድ ፈጽመዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሚኒሊክ እዝ ላስታ ጄኔራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦር ከጥር 8 እስከ ጥር 10 ቀን 2018 ዓ.ም ለተከታታይ ቀናት ከአገዛዙ ሰራዊት ጋር ከባድ ውጊያ አካሂደዋል። አገዛዙ በሜካናይዝድ የታገዘ በመድፍ በ107 በዙ 23 አየር መቃወሚያ በሞርታር 120 በሞርታር 82 ታግዞ ከላስታ ወረዳ ኩል መስክ ዙሃ ባኪዳነ ምረትና ከገነተ ማርያም ቻይና ካምፕ ቀጭና አበባ ደባራይ ድረስ ያካለለ አውደ ውጊያ አድርጓል። የፋኖ ኃይሎች በመልሶ ማጥቃት በሚያውቁት መልክዓ ምድር በመውጣት እና በመውረድ በአገዛዙ ጦር ላይ ወታደራዊ ኪሳራ ደርሰዋል። ወደ ውጊያው 4 የመቶ አለቃ ማዕረግ ያላቸው አገዛዙ ወታደራዊ አመራሮችን ጨምሮ 54 ወታደሮች ሙትና ቁስለኛ ሆነዋል። ከዚህ ጋር በተያያዘ 21 ክላሽንኮቭ 685 የድሽቃ ተተኳሽ 520
የብሬል ተተኳሽ 760፣ የክላሽ ተተኳሽ 18፣ የእጅ ቦምብ 26፣ የደረትና የወገብ ትጥቅ በምርኮ ገቢ ማድረጉን ይፋ አድርጓል። አፋብን ሚኒሊክ ዕዝ ከዙ ሀፓ ኪዳነ ምሕረት እስከ ገነተ ማርያም ከቻይና ካምፕ እስከ ቀጭን አበባና ደባይራ ድረስ ባካለለው ከባድ ውጊያ በብልጽግና ሰራዊት ላይ ከባድ ኪሳራ ማድረሱን በገለጸበት የግንባር መረጃው አገዛዙ መድፍና ቢኤም እንዲሁም የአየር መቆሚያን ጨምሮ ሞርተር 120 ሞርተር 80 ለውጊያ ሽፋን ጥቅም ላይ የዋለ ቢሆንም ሁለት ክፍለ ጦር ሙሉ ወታደሮችን ባሰለፈበት ውጊያ ከባድ ኪሳራ አስተናግዶ መውጣቱን ነው የገለጸው። የወደ ውጊያው ውጤቱን ተከትሎ ከፍተኛ ድንጋጤ ውስጥ የገባው የአገዛዙ ሰራዊት ከግንባር የውጊያ ቀጠናዎች በመሸሽ በመድፍ በ107 በሞርታር በዙ 23 በመደብደብ ለዘመናት ተጠብቆ የነበረውን የመኪና መድኃኔዓለምን ጥብቅ ደንና ከአንድ አካባቢ የሚገኙ የአምስት አርሶ አደር ቤቶችና ሙሉ ንብረት ማውደሙን ከአካባቢው ምንጮች ሰምተናል። በሌላ የውጊያ መረጃ በአርማጮ ማሰሮ ደንብ ግንባር በበዓለ ጥምቀቱ ዕለት በተደረገ መስመራዊ አዋጊና አመራሮችን ጨምሮ ከ110 በላይ የአገዛዙ ወታደሮች ሙትና ቁስለኛ ሆነዋል። በአፋብን በላይ ዕዝ 4ኛ ኮር በማዕከላዊ አርማጮ ማሰሮ ደንብ ቀጠና ውጊያ የተካሄደው ትላንት ጥር 11 ቀን እንደሆነ በግንባር መረጃው ላይ ተመላክቷል። እነ ኮሎኔል ደመቀ ህወሓትን አስጠነቀቁ። በጠቅላይ ሚኒስትሩ አማካሪ ማስተዳደራዊ ነጻነታችን ከአማራዊ ማንነታችን የሚነጠል አይደለም፣ አፍራሾች ይፈርሳሉ የሚሉ ምላሾች ተሰጥተዋል። ከሰሞኑ የጠቅላይ ሚኒስትሩ አማካሪ የሆኑት ጌታቸው ረዳ በአማራ ክልላዊ መንግስት ስር የተቋቋመው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር እንደሚፈርስና እርሳቸው የጦርነት ተፈናቃይ ያሏቸው ሰዎች እንደሚመለሱ መናገራቸውን ተከትሎ ጠንካራ ምላሾች መሰጠታቸው ቀጥሏል። አዲስ አበባ የሚገኘውን የዲፕሎማቲክ ማህበረሰብ የተሳሳተ መረጃ ለመስጠት ያለመው የጌታቸው ረዳ ቃል በዘ ሪፖርተር በኩል መሰራጨቱ ይታወሳል። አቶ ጌታቸው ይህንን የተናገሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በጎንደር ሁመራ ጉብኝት አድርገው ከተመለሱ በኋላ ነበር። በጉዳዩ ላይ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በሰጡት ምላሽ የወልቃይት አስተዳደር አይፈርስም የሚል ምላሽ ሰጥተዋል። አሸተ በይፋዊ የትስስር ገጻቸው የጥምቀት በዓልን አስመልክቶ ባሰፈሩት ጽሑፍ የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉ ነው ምላሽ የሰጡት። ቀጠል አድርገውም አንዳንድ የጠላት አካላት ከትላንት ስህተታቸው ያልተማሩ በማያገባቸው ገብተው እንቶ ፈንቶ ከሚሉ ኃይሎች ራስን አርቆ ከእውነትና ፍትህ ጎን መቆም ይጠይቃል። አፍራሾች ይፈርሳሉ እንጂ የወልቃይት ጠገዴ ሰቲት ሁመራ ዞን የሚጠናከር እንጂ የሚፈርስ አስተዳደር የለም ብለዋል። የሰቲት ሁመራ ከተማ ኮሚኒኬሽን ቢሮ ይፋ ባደረገው መልእክቱ የጥምቀት በዓል በተከዜ ወንዝ ዳርቻ በተከበረበት ሰዓት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ባደረጉት ንግግር ተመሳሳይ ይዘት ያለው መልእክት አስተላልፈዋል። ኮሎኔሉ ነጻነታችንን አስቀጥለን ከ27 ዓመታት የህወሓት ቅኝ አገዛዝ ወጥተን ሃይማኖታዊ በዓላችንን በተከዜ ወንዝ ዳርቻ እያከበርን ነው ብለዋል። አክሎም ይህንን ነጻነት አሳልፈን አንሰጥም ሲሉ ይፋ አቋማቸውን አሳውቀዋል። የወልቃይት ጠገዴ አማራ ህዝብ እውነትን ይዞ እየታገለ ያለ ህዝብ መሆኑን የጠቀሱት ኮሎኔል ደመቀ ሲቀጥሉም ይህንን ውድ ኢትዮጵያውያንና የዓለም ህዝብ እውነታውን እየተረዱና እያወቁ ነው ካሉ በኋላ ከሰሞኑ በኢትዮጵያ የአሜሪካ አምባሳደር በቦታው በመገኘት ያደረጉት ውይይት በማሳያነት አንስተዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በጎንደር ሰቲት ሁመራ ከተማ ተገኝተው ያደረጉት ጉብኝት ወልቃይት ጠገዴና ጠለምት የአማራ ምሁራን መማክርት ሰብሳቢ ዶክተር ገሰሰው ወንድሙ አማካኝነት የቀረበላቸው ገለጻ ሰሞንኛ የዲፕሎማቲክ ማህበረሰቡ መነጋገሪያ ሆኖ ሰንብቷል። ህወሓት ጀነራሉ ማሰሩ በብዙ እያነጋገረ ይገኛል። በሌላ በኩል ሌላኛው ጀነራል ማስጠንቀቂያ ሰጥተዋል። በትግራይ ወታደራዊ አዛዦች የፖለቲካ ወሳኝ ሆነው መምጣታቸው መነጋገሪያ ሆኗል። ህወሓት በውጊያ አመራር ደረጃ አቅም ላላቸው ብሎ የሚተማመንባቸውን ጀነራል በፖለቲካ ሐሳብ ልዩነት አስሯል። ውዝግብ ውስጥ የቆዩትና ኋላም በድርድር የተመለሱት የድንበር ጦር አዛዥ በፖለቲካ የሐሳብ ልዩነት እንደታሰሩ መሰማቱ መነጋገሪያ ሆኖ ቀጥሏል። በአዲግራት የሚገኘው የአርሚ 15 አዛዥ ጀነራል ጎሽ ገብረ መታሰር በህወሓትና በነጌታቸው ረዳ መካከል ውጥረት ፈጥሯል። ጀነራል ፍሳ ማንጁስ የሚመራ የክልሉ ሰላምና ጸጥታ ቢሮ ማንም ሰው ከህግ በላይ አይደለም ሲል የጀነራሉ መታሰር ከፖለቲካ ሳይሆን ከወንጀል አንጻር ገልጿል።
የአርሚ 15 ዋና አዛዥ ጀነራል ገብረ ጉሽ ባለፈው ዓመት መጨረሻ በህወሓት አመራሮች የመታገዳቸው መረጃ ከተሰራጨ በኋላ ጀነራሉ ውሳኔውን እንደማይቀበሉ በመግለጽ ከሚመሩት ጦር ጋር መቀላቀላቸው ተዘግቦ ነበር። በተያያዘም የአርሚ 15 አመራሮች መግለጫን በማውጣት ከአርሚው ጀምሮ በሌተናል ጀነራል ታደሰ ወረደ እስከሚመራው የትግራይ ጊዜያዊ አስተዳደር ድረስ መስተካከል ይገባቸዋል ያላቸውን ነጥቦች ዝርዝረው እንደነበር አይዘነጋም። በአርሚው አመራሮች ላይ የሚደረገው ጫናና ማባረር ይቆም ሲሉ ለአዛዣቸው ድጋፋቸውን በገለጹበት መግለጫ የጦር አመራሮችን አሳስበውም ነበር። ይህንን ተከትሎም የአርሚ 15 ዋና አዛዥ ጀነራል ጎሽ ገብረ በተገኙበት በመቀለ በተካሄደ ሽምግልና ወደ ስምምነት መመለሳቸው ይታወሳል። አሁን ጀነራሉ የታሰሩት በስም ካልተገለጸው ጠላት ጋር ይሰራሉና ሰራዊት በማፍረስ እንዲሁም የከፍተኛ አመራር ትዕዛዝ ባለመቀበል በሚል ክስ ነው። በጉዳዩ ላይ አስተያየታቸውን የሰጡት አቶ ጌታቸው ረዳም በይፋዊ የትስስር ገጻቸው ላይ ጀነራሉን እንዲፈቱ ጠይቀዋል። ጌታቸው ከአንድ ዓመት በፊት ያላግባብ ከስልጣን የታገቱት አመራር የትኛውም ህግ ሊጥሱ ይችላሉ ሲሉ ጥያቄ ያስከተሉ ሲሆን ከጠላት ጋር መገናኘት የሚለው ክስ ምን ማለት ነው ሲሉም ጠይቀዋል። እውነታው ግን ጉሽና ጓዶቹ በከፍተኛ የጦር አዛዦች ግርግር ውስጥ መግባት የለብንም የሚል ፖሊሲ አላቸው። በዚህም አቋማቸው ታስሯል ሲሉ ጌታቸው የጀነራሉን እስር ፖለቲካዊ መሆኑን ገልጸዋል። ጀነራል ጉሽ ገብረን አይደለም ጦሩን በሁለቱ ጠባቂዎቹ ብቻ እንኳን ይፈሩታል ያሉት አቶ ጌታቸው የጠረጠርነው ሰው ሁሉ ወንጀለኛ ነው የሚለው አባባል የሌቦች ጥንታዊ እምነት መሆኑ ብዙም አይገርመኝም ብለዋል። ይህ በእንዲህ እንዳለ በትግራይ ክልል ከፍተኛ ወታደራዊ አመራር የሆኑት ሌተናል ጀነራል ብርሃነ ነጋሽ በክልሉ የሚንቀሳቀሱ ተቋሚ ፓርቲዎች ብርቱ ወቀሳ በመሰንዘር ማስጠንቀቂያ ሰጥተዋል። ጀነራል ወይን በተሰኘው የህወሓት ሚዲያ ላይ በሰጡት ቃለ ምልልስ እንደገለጹት በትግራይ የሚገኙ ተቋሚ ፓርቲዎች የጠራ ፖለቲካዊ ዓላማም ሆነ ህዝባዊ መሰረት የሌላቸው ናቸው። ፓርቲዎቹ በክልሉ የሚንቀሳቀሱት የጠላት ተላላኪ ናቸው ሲሉ ወንጅለዋል። ጀነራሉ እነዚህ ተቃዋሚዎችም የጠላትን በጀት የለመዱና ትግራይን የሚጎዳ ተልዕኮ ያነገቡ ናቸው ሲሉ ከሰዋል። እኚህ ጀነራል በንግግራቸው የትግራይ ህዝብ ከህወሓት ውጭ ሌላ አማራጭ ፓርቲ መምረጥ ፍላጎት እንደሌለው ገልጸዋል። ህዝቡም ከህወሓት ጎን ሊቆም ይገባዋል ሲሉም ጥሪ አቅርበዋል። ጀነራሉ ይህንን ማሳሰቢያ የሰጡት በየትኛውም ስልጣናቸው እንደሆነ ባይታወቅም ማስጠንቀቂያው በትግራይ መሰረታቸውን ያደረጉ ከ15 በላይ ፓርቲዎችን የሚመለከት ሆኗል። በምርጫ ቦርድ ተመዝግበው በክልሉ እንንቀሳቀሳለን ካሉ ፓርቲዎች ውስጥ አብዛኞቹ ምርጫ እንዲካሄድ ፍላጎት ያላቸው መሆኑን ቀጣዩን ጊዜ በስጋት እንዲታይ አድርጎታል። በራያ አላማጣ ጥምቀት ሳይከበር ቀረ። በአዲስ አበባ የጥምቀት በዓል በምዕመናን ላይ ድብደባና እስር ተፈጽሟል። በትላንትናው ዕለት ኢትዮጵያን ጨምሮ ኤርትራ፣ ሩሲያ፣ ዩክሬንና ጆርዳን ጥምቀትን በተመሳሳይ ቀን አክብረዋል። በዛሬው ዕለት ደግሞ በቃና ዘገሊላ ቅዱስ ሚካኤል ካደረበት ባህረ ጥምቀት ተነስቶ ገብቷል። በስርዓቱ ሳዳጅ የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድሮም ተዘግታለች። በአዲስ አበባ ምዕመናን ሲደበደቡና ሲታሰሩ፣ በራያ አላማጣ ደግሞ የከተራና የጥምቀት በዓል አልተከበረም። ያልተከበረበት ምክንያት በህወሓት ጣልቃ ገብነት መሆኑም ተሰምቷል። ታቦታት ከመንበራቸው ወጥተው ወደ ባህረ ጥምቀቱ አልወረዱም ያሉት የአካባቢው ነዋሪዎች አንድ ቤተክርስቲያን ብቻ ተሰብሮ ታቦቱ በግድ እንዲወጣ ተደርጓል ብለዋል። በጉዳዩ ላይ ማብራሪያ የሰጡት የራያ አላማጣ ከንቲባና የራያ ወሎ የአማራ ማንነት አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ በጸጥታ ችግርና በሃይማኖታዊ ችግር ምክንያት ዘንድሮ የከተራና የጥምቀት በዓል እንደ ወትሮ በአደባባይ እንዳልተከበረና በጸሎት ብቻ ታስቦ እንደዋለ ነው ያሳወቁት። ጥምቀተ ባህር ወታደራዊ ካምፕ በመሆናቸውና የህወሓት ታጣቂዎች ህጋዊ የሆነውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በኃይል በማፍረስ መንበረ ሰላማ የሚባለው የህወሓት ክንፍ ታጣቂዎች በተፈጸመ ግፍ ምክንያት አብያተ ክርስቲያናትና ካህናት ላይ በተፈጸመው ሰቆቃ ምክንያት በዓሉ አልተከበረም። ከዚህ ጋር ተያይዞ መንበረ ሰላማ የተወገዘ ኃይል በመሆኑ እሱ በሚያከብረው በዓል ላይ ተሳታፊ ላለመሆን ነው ተብሏል። ኢየሱስ ቤተክርስቲያን፣ ካቴድራሉ፣ ቅዱስ ገብርኤል ቤተክርስቲያን፣ ኪዳነ ምሕረት ቤተክርስቲያን፣ ገላጆ ቅዱስ ጊዮርጊስ፣ አቡነ አረጋዊ ቤተክርስቲያን ታቦታት ወደ ባህረ ጥምቀቱ እንዳል ከነዋሪዎቹ ሰምተናል። ምዕመናን እንደ ወትሮ ታቦትን ሳይሸኙ በጸሎት ብቻ ተወስነው ለመዋል ተገደሉ ያሉት የአካባቢው ምንጮች በዚህ ምክንያት ህወሓት ከትግራይ ምዕመናን በማስወጣት መንገዶችን በመዝጋት በትግራይ ክልል ደረጃ አላማጣ ላይ ለማክበር ይዞት የነበረውን እቅድ ሳይሳካ ቀርተዋል። በዚህ የተበሳጩት የህወሓት ታጣቂዎች ገላጆ ቅዱስ ጊዮርጊስ ቤተክርስቲያን ሰብሮ ታቦት ማውጣታቸውን ለጉዳዩ የቀረቡ ምንጮች ጠቁመዋል። ይህ በእንዲህ እንዳለ በጥምቀት በዓል ዕለት በአዲስ አበባ ዙሪያ ምዕመናን ላይ ድብደባ ተፈጽመዋል። ገላን ኮየፈጨ፣ ቡራዩና ለገጣፎ አካባቢ አረንጓዴ፣ ቢጫ፣ ቀይ አርማ በአልባሳታቸው ላይ ያደረጉ ወጣቶችና እናቶች ወደ ባህረ ጥምቀቱ ሲሄዱ ልብሳቸውን እንዲያወልቁና ተዋርደው እንዲመለሱ ተደርጓል። ይህንን ግፍ የፈጸሙት የኦህዴድ ብልጽግና ፖሊሶች ናቸው ያሉት የአካባቢው ነዋሪዎች አረንጓዴ፣ ቢጫ፣ ቀይ ቀለም የጠላት ምልክት ተደርጎ መቆጠሩ እጅግ እንዳሳዘናቸው ገልጸዋል። ይህንን ተከትሎ
በዘንድሮ የጥምቀት በዓል በአዲስ አበባ ጃን ሜዳ እጅግ አነስተኛ ቁጥር ያለው የበዓሉ ታዳሚ መገኘቱን በዓሉም ክርስቲያናዊ የአደባባይ በዓል ከመሆን ይልቅ የካድሬ በዓል መስሎ መታየቱን የጣና ወኪሎች ያደረሱን መረጃ ያሳያል። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የጥምቀት በዓልን ከተራን በጉጉት እያከበሩ ባሉበት የደረሰው አሳዛኝ ክስተት በርካቶችን አሳዝኗል። በሸገር ከተማ ኮዬ ፈጬ ክፍለ ከተማ የተሰማው ዜና የብዙዎችን ልብ ሰብሯል። በሸገር ከተማ ሀገረ ስብከት በከተራ በዓል 4 አገልጋይ ወጣቶች በኤሌክትሪክ አደጋ ወዲያው ሕይወታቸው ማለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጻለች። የሞት አደጋው የደረሰባቸው ወጣቶች በኮዬ ፈጬ ክፍለ ከተማ ፈንታ መድኃኔዓለም ቤተክርስቲያን አገልጋዮች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አባት በአደጋው 4 ወጣቶች ሕይወታቸው ማለፉን ገልጸዋል። የቤተክርስቲያኑ አባት አደጋው የደረሰው ታቦታቱን ከፀሐይ ለመከላከል የሚጠቀሙበት ሰረገላ ከኤሌክትሪክ መስመር ጋር ተገናኝቶ መሆኑን አስረድተዋል። ሶማሊያ ከተባበሩት አረብ ኤምሬትስ ጋር ያላትን የጸጥታ ትብብር ካቋረጠች ከአንድ ሳምንት በኋላ ከካታር ጋር የመከላከያ ስምምነት ተፈራርማለች። ከዚህ ስምምነት ጀርባ የቱርክ መንግስት ሚና ከፍተኛ ሳይሆን እንዳልቀረ ተገምቷል። በአፍሪካ ቀንድ ፈጣን የኃይል አሰላለፍ ለውጦች ቀጥለዋል። ሶማሊያ ከተባበሩት አረብ ኤሚሬትስ ጋር የነበራትን ሁሉንም የጸጥታና የመከላከያ ስምምነቶች በይፋ ካቋረጠች ከጥቂት ቀናት በኋላ ከካታር ጋር አዲስ የመከላከያ ትብብር ስምምነት መፈራረሟን የሀገሪቱ የመንግስት የዜና አገልግሎት ሶና ዘግቧል። ስምምነቱ በዱሃ የተፈረመው በሶማሊያ መከላከያ ሚኒስትር አህመድ ሞአሊም ፈቂና በካታር ምክትል ጠቅላይ ሚኒስትርና የመከላከያ ጉዳዮች ሚኒስትር ዴኤታ ሼህ ሳዑድ ቢን አብዱልራህማን ቢን ሐሰን አልታኒ አማካይነት መሆኑን ዘገባው አመልክቷል። የመከላከያ ትብብር ማቀፉ ትኩረት የሚያደርገው በወታደራዊ ስልጠናም በልምድ ልውውጥ በመከላከያ አቅም ግንባታና በተጠናከረ የጸጥታ ትብብር ላይ ሲሆን ዋና ዓላማውም ቀጠናዊ ሰላምና መረጋጋትን መደገፍ እንደሆነ ተገልጿል። የሁለቱ ሀገራት ባለስልጣናት ስምምነቱ በሶማሊያና በካታር መካከል ያለውን ስትራቴጂያዊ ግንኙነት የሚያጠናክርና ለረጅም ጊዜ የመከላከያ ትብብር ያለውን ቁርጠኝነት የሚያሳይ ነው ብለዋል። የስምምነት የተፈረመው የሶማሊያ የሚኒስትሮች ምክር ቤት ከተባበሩት አረብ ኤሚሬትስና የመከላከያ ስምምነቶችና መግባቢያዎች ማቋረጡን ካስታወቀ ከጥቂት ጊዜ በኋላ ነው ካቢኔው ባሳለፈው ውሳኔ እርምጃ የተወሰደው የሶማሊያ ፌዴራላዊ ሪፐብሊክ አንድነት የግዛት አንድነትና ህገ መንግስታዊ ስርዓትን ለመጠበቅ ሲባል መሆኑን ገልጾ ከዚህ ቀደም ከኤሚሬትስ ጋር የነበሩ ስምምነቶች በሙሉ ዋጋ ቢስ መሆናቸውን አውጇል። የእርምጃ የተባበሩት አረብ ኤሚሬትስ ከሶማሊያ ወታደሮቿን እያስወጣች ነው ከሚሉ ዘገባዎች ጋር የተገጣጠመ ሲሆን ሚድል ኢስት ኤይ ሶማሊያ ስምምነቶቹን ለማቋረጥ ከወሰነች በኋላ ኤሚሬትስ በቦሳሶና በሌሎች አካባቢዎች ከሚገኙ የጦር ሰፈሮች አባላቶቿንና ወታደራዊ ቁሳቁሶችን ማስወጣት ጀምራለች በማለት ዘግቧል። ሚድል ኢስት አይ ይህንን ለውጥ በቀይ ባህር አካባቢ ካለው የናረ ከመጣው ውጥረትና ከሳዑዲና ኤሚሬትስ የቀጠናዊ የበላይነት ፉክክር ጋር ያይዙታል። ካታር በሶማሊያ የቆየ ፍላጎት የነበራት ቢሆንም የአሁኑ ስምምነት ግን በወታደራዊ ስልጠና፣ በልምድ ልውውጥ፣ በመከላከያ አቅም ግንባታና በጸጥታ ትብብር ላይ የሚያተኩር መሆኑ የተለየ ትኩረት ስቧል። በተለይም ተርኪ የሶማሊያን የባህር ዳርቻዎች የመጠበቅና ሌሎች ወታደራዊ ስምምነቶችን የተፈራረመች መሆኑ ከዚህ ስምምነት ጀርባም እጇ ያለበት መሆኑ ካታር የወዳጇ ቱርክ ተጨማሪ አጋዥ ሆና በቀጠናው መከሰቷ ቀጠናዊ ውጥረቱን እንደሚጨምረው ተገማች ሆኗል። በአመዛኙ የውጭ ጉዳይ ፖሊሲዋ ተገንጣይ አማጺና ጦረኛ ኃይሎችን የመደገፍ ልምድ ያላት የተባበሩት አረብ ኤሚሬቶች የየመኑን የደቡብ ሽግግር ምክር ቤት ኤስቲሲ መሪ የሆኑት አይዳሮስ አልዙበይዲ በሶማሊላንድ በኩል ባህሩን በጀርባ አቋርጠው በሞቃዲሾ ኤርፖርት አድርገው ወደ የተባበሩት አረብ ኤሚሬትስ እንዲኮበልሉ መተባበሯን ከሶማሊያ ጋር የከረረ ዲፕሎማሲያዊ ግጭት ውስጥ ገብታለች። ይህንን ተከትሎም የኤሚሬትስ የጦርና የጭነት አውሮፕላኖች ሀገሪቱን ለቀው እንዲወጡ በታዘዘው መሰረት ኤሚሬትስ በሶማሊያ ያላትን ኃይል አስወጥታለች። ኤሚሬትስ ከሲቪል አየር ትራንስፖርት በስተቀር ምንም አይነት ወታደራዊ ጉዞ በሶማሊያ ሰማይ በኩል እንዳታደርግ ታግዳለች። ሞቃዲሾ በጉዳዩ ምርመራ መክፈቷን ካሳወቀች በኋላ የኤሚሬትስ ወታደራዊና የጭነት በራዎች እንዳገደች ነው። በዚህ ውሳኔ ላይ የሳዑዲ አረቢያ ተጽዕኖ እንዳለበትም ተጠቁሟል። በተመሳሳይ ካታር ከሶማሊያ መንግስት ጋር ባደረገችው ወታደራዊ ስልጠና በመከላከያ አቅም ግንባታና በጸጥታ ትብብር ላይ የሚያተኩር ስምምነት ላይ የቱርክ መንግስት ድጋፍ መኖሩ አካባቢውን የጥላቻ ተፎካካሪዎች የፍልሚያ ሜዳ እንዳደረገው ተሰግቷል። በመጨረሻም የትራምፕ ደብዳቤ ሌላ ጣጣን
አስከተለም። የዘመናዊና ዓለም ሕግ በመሻር ሂደት ላይ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰሞኑን በህዳሴው ግድብ ላይ በድጋሚ ወደ ድርድር ግቡ የሚል ደብዳቤ መጻፋቸውን ተከትሎ በአብይ አህመድ የዲፕሎማሲ ውድቀት የተነቃቁት የግብጽ ባለስልጣናት የበለጠ የልብ ተሰምቷቸው ታይተዋል። የግብጽ ባለስልጣናት ኢትዮጵያ የህዳሴውን ግድብ በመገንባቷ ደረሰብን ላሉት ጉዳት ካሳ ልትከፍለን ይገባል በማለት በአዲስ ሀሳብ ይዘው ብቅ ብለዋል። ይህንን የተናገሩት የግብጽ የውሃ ሀብቶችና የመስኖ ሚኒስትሩ ሃኒ ስዊለም ናቸው። ሚኒስትሩ በዚህ ማብራሪያቸው በአባይ ላይ በኢትዮጵያ ደረጃ ግዙፍ ግድብን የገነባ ሀገር የለም በማለትም የራሷን የግብጽን ግዙፍ የአስዋን ግድብን ክደው ተናግረዋል። ግብጽ ጨምሮ በአባይ ተፋሰስ ካሉት ሀገራት መካከል ኢትዮጵያ ከሁሉም ሀገራት በላቀ ደረጃ ያላት የወንዙ ውሃ አበርክቶ እስከ 85% ሲሆን ቀሪው 15% ድርሻ ሌሎች ሀገራት የሚያበረክቱት ነው። ከዚህ ውስጥ የግብጽ የውሃ አበርክቶ ዜሮ ነው። ግብጽ የኢትዮጵያን ውሃ ጨምሮ የሁሉንም የአባይ ተፋሰስ ሀገራት ውሃ ተቀባይ ስትሆን የውሃውን የመጠቀም መብት ሲነሳ ያላት አቋም ሲታይ ግን እጅግ አደገኛ ሊባል የሚችል ሆኖ ቀጥሏል። ግብጽ አባይን በተመለከተ የአባይ ውሃ ጠብታ ከግብጻውያን የደም ጠብታ ጋር እኩል ነው፣ በውሃ ድርሻ ላይ አልደራደርም፣ ከኔ ፈቃድ ውጭ ማንም አባይ ላይ ግድብ መገንባት አይችልም፣ ኢትዮጵያም አምልጣ የገነባችውን ግድብም ቢሆን አጠቃቀሙን ለመወሰን ከኔ ጋር አሳሪ አስገዳጅ ስምምነትን ወይም ባይንዲንግ አግሪመንትን መፈራረም ይገባታል፣ የግድቡን የውሃ አለቃቀቅ እኔ ራሴ መቆጣጠር አለብኝ የሚሉትና ሌሎች የቅኝ ግዛት ወር ሲሆኑ አቋሞችን በማራመድ ላይ ትገኛለች። ለነዚህ ነባር አቋሞቿ የብልጽግና አገዛዝ የገባበት የዲፕሎማሲ ውድቀት ምቹ ሜዳ እንደፈጠረላት የጉዳዩ ተከታታዮች እምነት ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር